ሄሎ ስቱደንትስ እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በባለፈው ቪዲዮአችን ስለ ሪፖርትድ ስፒች አንስተን ነበረ። በዛሬው ቪዲዮአችን ደግሞ የምናነሳው ስለ ኖሚናላይዜሽን ይሆናል ማለት ነው። ኖሚናላይዜሽን ላይ እንግዲህ የተለያዩ ሀሳቦችን እናነሳለን። ከነዚህ ሀሳቦች በኋላ ደግሞ ከእናንተ ምንድነው የሚጠበቀው? you have to identify nominalization ምን እንደሆነ, you have to transform verbs into abstract nouns accurately, ቨርቦችን ወደ አብስትራክት ናውን ትራንስፎርም ማድረግ አለባችሁ. you have to use nominalization የሆኑ ፎርሞችን ኢን ቢዝነስ ሪፖርትድ ኤንድ ፕሮፌሽናል የሆኑ ኮሙኒኬሽን ላይ ሞር ፎርማል ቶን እንዲኖራችሁ መጠቀም ይኖርባችኋል ማለት ነው። so this is what we expect from you guys. nominalization ምንድነው ወደሚለው እንሂድ. nominalization is the process of changing a verb or ደግሞ adjective into a noun to make writing more formal and objective ማለት ነው. ራይቲንጋችንን more formal ለማድረግ የምንጠቀምበት ነው ማለት ነው. ኤግዛምፕል ስናይ we decided to cancel the contract. the decision to cancel the contract was made እንላለን። ለምሳሌ we decided ከማለትና the decision ከማለት the formal way of communication is the decision የሚለው ማለት ነው። ሚቲንግ ላይ ኒውስ ላይ እና ሌሎች እንደዚህ አይነት መሰል ቦታዎች ላይ የምታገኙት በተለምዶ የትኛው ነው? decision የሚለውን ፎርም ነው ማለት ነው። so ቨርቦችን ወይም አድጀክቲቮችን ወደ ናውን የምንቀይርበት ፕሮሰስ ምን ይባላል? ኖሚናላይዜሽን ይባላል። ይሄ ኖሚናላይዜሽን ደግሞ ምንድነው የሚያደርግልን? ንግግሮቻችንን ሞር ፎርማል የሆነ ቶን እንዲኖራቸው ያደርግልናል ማለት ነው። the other one is ቨርቦችን ወደ ናውን እንዴት እንቀይራለን የሚለውን እንድትል እናያለን። እስቲ እዚህ ጋር የተቀመጡት ምንድናቸው? verb, decide, analyze and complete የሚሉ ምኖች አሉን? ቨርቦች አሉ ማለት ነው። ይሄኛው ቨርብ ምንድነው የሚያደርግልን? እዚህ ጋር approve የሚለውን approval ወደሚል ናውን ይቀይራል ማለት ነው። that's what we call nominalization. approve to approval, decide to decision, analyze to analysis, complete to completion. እንደዚህ አይነት ቃላቶችን በመጠቀም ትራንስፈር እያደረግን ምን ማድረግ እንችላለን? ቃላቶችን ፎርም ማድረግ እንችላለን ማለት ነው። so this is the rule when we use ቨርቦችን ወደ ናውን ስንቀይር ማለት ነው። ሌላው ኖሚናላይዜሽን often used in ሪፖርቶች ላይ እንጠቀመዋለን፣ ኮንትራክቶች ላይ እንጠቀመዋለን፣ እንደገና ፕሮፖዛሎች ላይ እንጠቀመዋለን ማለት ነው። ለምን ያገለና? to sound more formal እንዲኖረን, to focus on the action result is not the person. አክሽኑ ላይ ወይም ሪዛልቱ ላይ ፎከስ ለማድረግ ፐርሰኑን don't mind የሚል አይነት ቶን ለመስጠት, to create more objective tone. ቶናችን ምን እንዲሆን? ኦብጀክቲቭ እንዲሆን ማለት ነው። እንደዛ እንዲሆን ምን ያደርገናል? ያግዘናል። ማን ኖሚናላይዜሽን? ኮመን ኖሚናላይዜሽን ላይ የምንጠቀምባቸው ሰፊክሶች አሉ። ወይም ደግሞ ቨርቦችን ወይም አድጀክቲቮችን ወደ በምንቀይርበት ሰዓት ላይ ወደ ናውን በምንቀይርበት ሰዓት ላይ የምንጠቀማቸው ሰፊክሶች አሉ ማለት ነው። ሽን፣ መንት፣ አንስ፣ አልና ስስ እና ሌሎችም አሉት ማለት ነው። ለምሳሌ ሽንን ኢንፎርም የሚለው ቃል ላይ ስንጨምረው ምን ይሰጠናል? ኢንፎርሜሽን ይሰጠናል። እንደገና ደግሞ መንትን ዲቨሎፕ ላይ ስንጨምረው ምን ይሰጠናል? ዲቨሎፕመንት የሚል ቃል ይሰጠናል ማለት ነው። so በዚህ መልኩ ሰፊክሶችን ከናውኖች ጋር በመጨመር ምን ይሰጠናል ማለት ነው? የተለያዩ አይነት ወርዶችን ፎርም ማድረግ እንችላለን። that's what you call nominalization ማለት ነው, which can gives us a formal tone. እዚህ ጋር በብዙ ሊስቶች አሉን። ቨርቦች አሉን፣ እንደገና አድጀክቲቮች አሉ። ቨርቦችና አድጀክቲቮቹ እንዴት ወደ ናውን እንደሚቀየሩ ነው እያየን ያለነው። ለምሳሌ አክት የምትለው ቨርብ ወደ ናውን ስትቀየር ሽን የሚለው ሰፊክስ ወስዳ ምን ትሆናለች? አክሽን ትሆናለች ማለት ነው። ኬር የሚለውም ድጋሚ ምን ይሆናል? ክላሪቲ ይሆናል። ለምሳሌ አክሽን ራሱ አድጀክቲቭ ፎርሙን ስናይ አክሽን አክቲቭ ይሆናል፣ አድቨርቡ አክቲቭሊ ይሆናል። ሶ እዚህ ጋር የምናየው አድጀክቲቭም ወደ ናውን ይቀየራል፣ ቨርቡም ወደ ናውን ይቀየራል ማለት ነው። እዚህ ጋር እንደምታዩቸው እዚህ ጋር እንዳለ ቨርቦች ናቸው ወደ ናውን ተቀይረው ወደ አድጀክቲቭም ተቀይረው ሁሉንም ሊስት ማየት እንችላለን ማለት ነው። ሶ ይሄንን ሊስት አንብቡት፣ በደንብ ይጠቅማቸዋል። ኖሚናላይዜሽን ላይ የተለመዱ አይነት ሰፊክሶች የምንጠቀምባቸው የተለመዱ ፊክስድ ስለሆኑ ማለት ነው። ሶ ይሄን አንብባችሁ የተወሰኑ ካራክተሮችን ወይ ፎርሞችን ለማወቅ ሞክሩ። so the board will approve the proposal. ይሄንን ኖሚናላይዝ አድርጉት እየተባለ ነው። the board will approve the proposal. so የተባለው approve ነው። so approveን ስንጠቀም ምንድነው የሚሆነው? አል የምትለዋን ሰፊክስ መጠቀም እንችላለን። approval of the proposal
the approval ማለት እንችላለን። እንደገና ደግሞ እዚህ ጋር ቆይ እንመለስ። approveን ካገኘናት እዚህ ጋር ላሳያችሁ ቆይ approve adjective ኦኬ የለም እዚህ ጋር ብቻ ግን ምንድነው approve ላይ አሁን እዚህ ጋር ኖርማል ወርዳችን ምንድነው verb ነው አይደለ approve verb ነው ሶ verbaችንን ወደ noun ለመቀየር we are going to use what suffix ነው የምንጨምርበት suffixአችን ደግሞ ምንድነው ብለናል አል ነው ብለናል ሶ approval ማለት እንችላለን the board will approve the proposal ነው the approval of the proposal the approval was the proposal was made by the board ማለት እንችላለን እዚህ ጋር አሁን approval ላትቺ ፎከስ አድርጉ ከዛ the approval of the proposal was made by the board እንላለን ሌላው they must decide soon እዚህ ጋር ደግሞ ምንድነው የምንለው decide የምትለው ወደ እንትን ስቀሽን የሚል ሰፊክስ ተጨምሮባት decision አይደለም የሚሆነው so the decision would must አይደለም የሚለው the decision would be made soon ማለት እንችላለን the decision ብቻ ሐሳባችን decision ብለን እቺኛው decide ምን እንደምትሆነው decision ነው የምትሆነው ማለት ነው እዚህ ጋር we need to analyze the numbers ይላል እዚህ ጋርም ደግሞ analyze ይላል አይደለ እሱን ደግሞ ስናደርግ sis ምትል ምን ጨምረን እንትን ብለን ነበር አይተን ነበር ቅድም ሰፊክስ አይተን ነበር ለአናላይዝ ምን እንደሚሆነው ብለን ራሱ ኤግዛምፕል ላይ ያነሳነው ቀናት ምን እንደምትሆነው አናሊሲስ ነው የሚሆነው ማለት ነው ሌሎችም እንደዚህ በተመሳሳይ መልኩ የቀረቡ ጥያቄዎች አሉ ዲቨሎፕ እና አናውንስ እናንተ ቤታችሁ ትራይ አድርጉት ማለት ነው ሶ በዚህ አይነት መልኩ ሰፊክሶችን ተጠቅማችሁ which is appropriate suffix for this verb or for this adjective ብላችሁ ወደ ናውን በመቀየር ኖሚናላይዝ ማድረግ ትችላላችሁ ማለት ነው ሶ ኢዝሊ ይሄንን በማድረግ ቤታችሁ ፕራክቲስ አድርጉ ስለ nominalization ያወራነው ኮንክሉድ እናድርግ so we have seen that nominalization changes verbs into nouns verboችን ወደ noun እንደሚቀይር making a business writing more formal business writingዎቻችን more formal እንደሚያደርጉና objective የሆነ ቶን እንዲኖራቸው ደግና professional የሆነ sound እንዲያደርጉልን እንደሚያግዙን አይተናል it focuses on the action itself actionu ላይ ነው ፎከስ የሚያደርገው እንጂ ማን አደረገው ወይም ኤጀንቱ ላይ ፎከስ እንደማያደርግ አይተናል it's not who performed it ሚለውን አይተናል ማለት ነው ሌላው ደግሞ ኮመን በጣም የተለመዱ ቢዝነስ ሪፖርት ላይና እንደገና ኮንትራክቶች ላይና ኦፊሻል የሆኑ ዶክመንቶች ላይ እነዚህ የተለመዱ እንደሆነ አይተናል ማለት ነው so this is what we talk about ስለ nominalization I hope በደም ጥሩ ዕውቀት አግኝታችኋል ብዬ አስባለሁ በዛሬው ቪዲዮአችን ስለ nominalization ያወራነውን እዚህ ጋር እንጨርሳለን በቀጣይ ቪዲዮአችን የምናነሳው ስለ word formation ይሆናል ማለት ነው አመሰግናለሁ